ቻለው ነብይ በጣም ወርድ እግዚአብሔር ሰው በህይወትሽ እግዚአብሔር አዲስ ነገር ውስጥ ያስገባሻል ብሎ መልእክት አመጣልኝና ከዛ በኋላ በህይወቴ ብዙ ነገር ነው የሆነልኝ። ኢየሱስ ክርስቶስ ጌታ ነው። አንደኛ የመጀመሪያው በእኔ ህይወት በኩል የምጠብቀው አንድ የሥራ ቦታ ነበር ከመንግስት ተቀበለው የጨረስኩት እንትን ነበርና ከ6 ወር በላይ ጊዜ ፈጅቶ ነበር እና እግዚአብሔር ይመስገን ከነ ሁሉ ነገር ተጠናቆ እጄ ውስጥ ገብቷል። ኢየሱስ ክርስቶስ ጌታ ነው። እና የዛን ሰዓት መልእክት ሲመጣልኝ ቀጥታ ወደ ክፍለ ሀገር ሄድኩት። በቃ ማንኛ ቤት ውስጥ ያልተጠናቀቀ ብዙ ፋይል ነበር፣ በጣም ብዙ ማለት ነው። የመጀመሪያው አባታችን በህይወት እያለ ያላስከበረው የጦሮታ፣ ሁለተኛው የመሬት ኬዝ ነበርና ረጅም ዓመት ጊዜ ወሰደ። 3 ዓመት ተኩል አባታችን በህይወት ካለ በኋላ ያ ነገር ጫፍ ይደርስና ይመለሳል፣ ጫፍ ይደርስና ይመለሳል እና ሁላችንም ተስፋ እንድንቆርጥ የሆነ ነገር በቃ እንድንሆን ነው የሚፈልገውና የመጨረሻ ሰዓት ከፍተኛ ፍርድ ቤት ፌደራል 6 ኪሎ መጣና ኬዙ እናቴ ነገረችኝ። ከዛ እኔ ገባለሁ አልኳት። አድርጎኝ አያውቅም እንደዚህ። እኔ ገባለሁ ስላት እሺ ይጃለች። ቀጥታ ሄድኩኝና ገባው። ፋይሉን ስጡኝ አልኩ። ጠየቅኩኝ በቃ ያለውን ነገር ስል ከሳሽ አልቀረበም እንደዚህ ምናምን አለኝ። ያለው ነገር እንደዚህ ነው። እኔ የከሳሽ ቤተሰብ ነኝ፣ ስለዚህ ይገባኛልና ያለውን ነገር ስጡኝ ስል እሺ በቃ ሂጂ አለኝ ማለት ነው። የዛኑ ሰዓት ፋይሉ ወረዳ ኢየሱስ ክርስቶስ ጌታ ነው። እዚህ የተከሰሰው ጥሮታ ዋስትና ነው። ቀጥታ ወደ የዛኑ ቀን እቺ ሴትዮ በህይወት አለች ወይ በህይወት ካለች ትምጣና ታስፈጽም የሚል ቀጥታ ተደውሎ ተነገራል። ዛሬ እግዚአብሔር ይመስገን ነገሮች ተጠናቀቁ ማለት ነው። ከ3 ዓመት ከምናምን በኋላ ሁለተኛው መሬት ነበረ። ያባታ ትልቅ መሬት ነበርና እሱ ካርታ ፕላን ምናምን አላልቃለ። ይመጣሉ ያዩታልና የሆነ ሴንትራል ቦታ ነው፣ መጥተው ደርሰው ይመለሳሉ ማለት ነው። አሁን ግን እሱም በቃ የሳምንት ገደብ ነው፣ አለቀ። ኢየሱስ ያደናል። ሌላኛው መልእክት ለእህቴ የመጣ መልእክት ነበርና አንደኛው የባሏ ቤት አባት ታሞ ነበርና በቃ አእምሮ ኬስ ማለት ነው። እሱ ተፈውሶ አሁን ገጠር ገብቷል። ሙሉ ተፈውሶ እግዚአብሔር መልካም ነገር አድርጎ ማለት ነው። ሌላኛው ደግሞ ትልቅ ያልተጠበቀ ነገር እዛ ክፍለ ሀገር ላይ ትልቅ ቤት፣ በጣም ዘመናዊ ቤት እናቴ ዛሬ ገብታለች። ይህም የጸሎት ውጤት ነው። ኢየሱስ ክርስቶስ ጌታ ነው። እኔ በጣም ብዙ ማወራቸው ነገሮች አሉ። እግዚአብሔር እንደገና እያደሰ ነገሮችን መልካም እያደረገ ነው። ኢየሱስ ክርስቶስ ጌታ ነው። እዚህ ቦታ ስትመጡ ኖርማል ሆናችሁ አትምጡ።